الحمد لله حمدا يليق لجلال وجهه ولعظيم سلطانه، والصلاة والسلام على من أرسله ربه جل علاه بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا، بلغ الرسالة وأدى الأمانة ونصح الأمة وكشف الغمة، وجاهد في الله حق جهاده حتى أتاه اليقين من ربه، صلوات الله وسلامه عليه وعلى آله الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أحبتي بالله، أيها الفضلاء المشايخ والإخوان والأخوات، السلام عليكم ورحمة الله وبركاته. بتوفيق من الله جل وعلا بالله فقادنا ودنا فقدو እዚህ ቦታ ላይ ተገናኝተን ስለ ማንነታችንና ከአላህ ጋራ ያለን ቁርኝነትና ትስስር ምን ይመስላል፣ የላላና የተቋረጠ ኔትወርኩ እዚያም እዚህም የሚያስቸግር አይነት ባህሪ ያለው ነው ግንኙነታችን ወይስ ወጥ የሆነ ችግር የሌለው የሚለውን ለአንድ አፍታ እናያለን ኢንሻአላህ። أيها الإخوة، الله تبارك وتعالى من ይላል ففروا إلى الله ففروا إلى الله إني منه نذير مبين። ፊሩ የሚለው ቃል ቁርአን ላይ ተደጋግሟል። መሸሽ የሚለውን ትርጉም የሚሰጥ ቢሆንም ቅሉ በሀገራችን አባባል ግን ፊራር መፈርጠጥ ነው የሚባለው፣ ማምለጥ ነው የሚባለው፣ በኃይል መሮጥ ነው የሚባለው። የሚያስፈራ ነገር ሲኖር ነው ሰው የሚፈረጥጠው፣ ሽምጥ የሚሮጠው። ነፍስ አውጭኝ ብሎ የሚሄደው ኖርማል አካሄድ አይደለም። ለዚህ ነው አላህ ሲገልጽ ፈፊሩ ኢለላህ የሚለውን ቃል የተጠቀመው። አላህ ተባረከ ወተዓላ የኛ ሀገር ሰው እንደሚለው ሁሉ ነገር አዋቂዎች ስላሉ በየሀገሩ ወሬን ኪታብ ያውራው ጸብን አላህ ይጣላ ይላል። አላህ ሲጣላ ብትር አይቆርጥም ያረጋል እንጂ ነገሩ እንዳይጥም ይላል። የእውነት ነው። በተጨባጭም የምናውቀውና የኖርንም ህይወት ይኸው ነው። ጉዳዩ ጠንከር ጠጠር ሲል ፍርሃት ሰዎችን ሲጋልባቸው ሲቆጣጠራቸው ፊሩ ይላል። ቦታውም ይታወቃል። አላህ የውመል ቂያማ ምን እንደሆነ ሁላችን እናውቀዋለን። ከባድ ቀን፣ የማጥ ቀን ነው። የፍርሃትና የችግር ዘመን ነው። ይህን አስመልክቶም አላህ ፊራር በሚለው ቃል ነው የሚጠቅሰው። የውመ የፊሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሳሒበቲሂ ወበኒሂ። ያን ቀን ይላል ሰው ይሸሻል። ሰውየው ይሸሻል ከወንድሙ፣ ከእናቱ፣ ከቤተሰቡ፣ ከጓደኛው፣ ከሚስቱም ከሁሉም ነገር ይሸሻል። መድረሻ ያጣል፣ ይጨነቃል። ይህንን ቃል አላህ የውመ የፊሩል መርኡ ብሎ ይገልጸዋል። በሌላ አያት ደግሞ ቁል ለን የንፈዐኩሙል ፊራሩ ኢን ፈረርቱም ሚነል መውቲ
أو القتل وإذا لا تمتعون إلا قليلا لن ينفعكم الفرار شمت بتروتو بتقلبوا አይጠቅማችሁ ከሞት ማምለጥ የሚችል ሰው አለ ወይ አላህ ሽቶበት በሌላ አካል እንዲገደል ከተወሰነ ሊያመልጥ ይችላል አታመልጡም ሰው ከሞት ነው በዚያ ልክ ሽምጥ የሚሮጠው ለማምለጥ የሚሞክረው እንደ ጎፋ ፈረስ ወይም በቅሎ የሚፈረጥጠው ለየንፈዓኩም الفرار አይጠቅማችሁም በላቸው ትንሽ ጊዜ እንጂ ደግሞ ብዙም አትቆዩም ይላል ፍራር የሚለው ቃል አደጋ ሲያጋጥም ነው አዩሃ الإخوة ስለዚህ ففروا إلى الله ታዲያ ለምን አለ ለመግቢያ ያህል ይህን ከተጠቀም መደላድል እንዲኖረን ለሐሳባችን መንሸራሸሪያ የሆነን ዘንድ ይህንን ያህል ካል ወደ ዋናው ርዕሳችን ንግባ ففروا إلى الله ሰዎች ከአላህ ጋራ ከጌታቸው ጋራ ከፈጣሪያቸው ጋራ ከራዚቃቸው ጋራ ተጣላም ብለው ሲያስቡ ወዴት ነው የሚሸሹት ወደሱ ነው የሚሸሸው አሉ የሰው ልጅ ባህሪው ሁላችንም እንደምናውቀው ከምንፈራውና ከምንሰጋው አደጋ ያደርሳል ጥቃት ይፈጽማል ብለን ስናስብ ሸሽተን ቦታውን ለቀን ሀገር ለቀን ጎራ ዙረን ማንታወቅበት ሀገር ሄደን ለመኖር እንሞክራለን አይደለም እንዲያዩ አልኢኽዋ ነው እኮ ብዙ ሰዎች ባንድም በሌላ ስጋት ሲደርስባቸውና ጥቃት ይደርስብናል ብለው ሲያስቡ ኢትዮጵያን ለቀው ይሄዳሉ ሩቅ ምስራቅ አሊያም አሜሪካ አሊያም ቻይና ይሄዳሉ አቅም ውስንነት ያለባቸው አካል ደግሞ ከክልል ወደ ክልል ይሄዳሉ ከፍርሃቱ ዓለም ነፃ ለመሆን ያለ ስጋት ለመኖር የሚያስችላቸውን ከባቢ አየር ለመፍጠር ሲሉ ከአላህ የተጣላ ሰውስ ففروا إلى الله إني لكم منه نذير ነብዩና አለይሂ ሰላም በባህሪያቸው ተመርጠው ሲላኩ በአንድ በኩል ስህተትና ግድፈትን የሚሰሩ ሰዎች የሚተገብሩ ካሉ ተጠንቀቁ በላቸው ጀሃነም የሚባል ነገር ስላለ መልካም ሥራ የሚሰሩ ካሉ ደግሞ አበስራቸው ጀነት አላቸው የአላህም ውዴታ ይኖራቸዋል የሚያስጠነቅቁት ግን ሰዎች ከመስመር ከወጡ አላህ ይጣላቸዋል አላህ እንዳይጣላቸው ግን ወደሱ መሸሽ አለባቸው ኃጢአት የሰራ አላህን ያስቀየመ መተውበት አለበት ፈቱቡ ኢለላህ ወደ አላህ መመለስ ፍራር ነው ወዴት ይከዳል ኃጢአት የሰራ ካለ ወደ አላህ ነው መመለስ ያለበት ወደ አላህ ነው መሸሽ ያለበት በኃይል ነው ወደሱ መሄድ ያለበት ከረፈደ ስለማይጠቅም ቁርአን እንዲህ ይላል قل إن الموت الذي تفرون منه فإنه ملاقيكم موت ሁላችንም እንፈራለን ከፍርሃት የተነሳም ሽምጥ እንሮጣለን ሞት እንዳያገኘን እንጥራለን ሞት እንዳይዘን እንደበቃለን ግን ዋጋ የለውም የሚለን አላህ የፈለገ ያህል አቅምና ጉልበት አካብታችሁ ጉልበት ተችሯችሁ ሰማይም ብትሄዱ በመንኮራኩር በባህር ሰርጓጅ መርከብም ወደታች ብትወርዱ ሞት ያጋጥማችኋል ሞት ይዛችኋል ሞት ከናንተ በላይ መለከል መውት ፈጣን ነው
ስለዚህ ፊራር የሚለውን የገለጸው ለእንዲህ እንዲህ አይነት አደጋዎች ነው። እኛም ከአላህ ጋር ስንጣላ ከፍተኛ አደጋ ላይ እንዳለን መቁጠር አለብን። የፈንጂ ወረዳ ውስጥ ያለ ሰው ጥንቃቄው ከባድ ነው። ፈንጂ ከረገጠ ሞት እንጂ ሌላ ነገር ስለሌለው፣ ስለዚህ አንዱ ምን አለ ይባላል፣ ምን አደረገ ይባላል፣ የፈንጂ ወረዳና የፈንጂ ቀጠና መሆኑን ሲረዳ ጓዝ የጫኑበት ወታደሮች ናቸው። ሀገር ድንበርን የሚጠብቁ ማህበረሰባቸውና ህዝባቸውን የሚያስከብሩ ወታደሮች ናቸው፣ ወጥተው የሚያድሩ። አጋጣሚ ግን ስንቃቸውና ትጥቃቸውን የሚሸከምላቸው ድሮ አህያ ይጠቀሙ ነበር። የዛሬ 30 ዓመት 40 ዓመትም እንዲሁ ተጠቅመዋል። እና አንዱ ጀግና ወታደር አህያውን ተሸክሞት የፈንጂ ወረዳውን በጥንቃቄ ለማለፍ ይሞክራል። አንዱ አየውና ምን ነው ጓደኛዬ አለው፣ አህያውን ለምን ትሸከመዋለህ? ለምን እሱ አይሄድም ሲለው መሸከሙ ይሻለኛል አለ። ድንገት እሱ ሳያስበው ሳያቀው የሰውን ያህል አቅል ስለሌለው የማስተንተንና የማሰብ የማቀድና ነገሮችን በፕላን የመመራት አቅሙ ስለሌለው ቢረቅጠ ሁላችንም ይጨርሰናል ብዬ ነው አለ ይባላል። ምን ለማለት ነው? ይሄ ህይወት ሁላችን የምንኖርበት ህይወት የፈንጂ ቀጠና ነው። ጥንቃቄ ይፈልጋል። ከመስመር ከወጣን ፊራር ኢለላህ ወደ አላህ በፍጥነት እንደ ሚሳኤል መመምዘግ የተመዘገዘግን መሄድ አለብን። ካልሆነ መሃል ላይ እንደተባለው መለከል መውት ይመጣል። ከዚያ በኋላ ተውበትም አላህ አይቀበልም። ገረር ከደረሰ በኋላ አልአን እንደተባለው ለፊርዓውን ወቀድ አሰይተ ሚን ቀብሉ፣ አልአን ትናንት አነ ረቡኩሙል አዕላ ብለህ ነበር፣ እኔ ትልቁ ጌታችሁ ነኝ፣ ትናንሽ አምላኮቶችና ትንሽ ጌታዎች እዛም እዚህም ቢኖሩ ተቃውሞ የለኝም፣ ትልቁ ግን እኔ ነኝ ብለህ ነበር። ማ ዓሊምቱ ለኩም ሚን ኢላሂን ገይሪ፣ ከኔ ውጭ ሌላ አምላክም የለም ብለህ ነበረ ብሎ ነው አላህ የመለሰለት። ስለዚህ ፊራር ኢለላህ አሁን ላይ ነው። በሰላም ቀጠና ውስጥ እያለን ወደ አላህ መሸሽ ያስፈልገናል። ጊዜና ሰዓቱ ካለፈ በኋላ ብንሮጠው አጉል ነው። የሀገሬ ሰው ምን ይላል መሰላችሁ? ከወደቁ በኋላ መፈራገጥ ትርፉ መላላጥ ነው ይላል። ሰውነቱ ይላላጣል እንጂ ከወደቀ በኋላ እንዲነሳ ጥላቱም ቢሆን ፋታም ጊዜም ሰዓትም ወቅትም አይሰጠውም። ሆን ብሎ ስለገጠመው ሊያሸንፈው ስለሞከረው አዩሃ ልኢኽዋ ፈፊሩ ኢለላህ፣ ወደ አላህ መፈርጠጥና መሸምጠጥ መሮጥና መገስገስ ግድ ነው የሚለው ዋጋ ያስከፍላል። ካልሆነ ነቢዩላህ ኑሕን ታሪካቸውን በደንብ ታውቃላችሁ። ረጅም ዓመት በዳዕዋ ላይ የኖሩት ነቢይ እሳቸው ናቸው። 950 ዓመት ዳዕዋ አድርገዋል። ተስፋ ሳይቆርጡ ሳይሰለቹ ሳይደክሙ ደከመኝም ሳይሉ ሳይሰለቹም ጭምር። መጨረሻ ላይ ግን ፈፊሩ ኢለላህ እያሉ ወደ አላህ የሚሸሽ የሚሮጥ ሰው ሲጠፋ አላህ ተባረከ ወተዓላ የራሱን ውሳኔ ወሰነ። በውሃ ህዝቦች እንዲሰምጡ ተደረገ። ከአላህ ጋር የዝምድና ሀረግ ያለው ሰው የለም። ዘር ሊቆጠር የሚችል አካል የለም። ከአላህ ጋር የሚያገናኘው ተግባሩና ተቅዋው ነው። ፊራሩ ኢለላህ ነው፣ ወደ አላህ ሲሸሽ ብቻ ነው።
ትልቅ ሰው ሊባል የሚችለው ኢነ አክረመኩም ዒንደላሂ አትቃኩም ትልቁ አላህ ዘንድ ኃያሉ የተከበረው አላህን የሚፈራው ነው። ለዚህ ነው ነቢዩላህ ኑህ ዓለይሂ ሰላም ልጃቸው ሰፊነቱ ነጃ ላይ አልነበር፣ አዳኝ መርከብ ነበራቸውና ወደ አላህ የሸሹ ሰዎች መርከቡን ተሳፍረው እያሉ በዓይናቸው ሲፈቅዱ ግን የወለደ አንጀት አይጨክንምና ልጃቸውን ከርቀት ተመለከቱት። ወደ አላህ አይደለም የሸሸው እሱ፣ ወደ አላህ ሽሽ አሉት። ና ወደ አላህ አሉት። ያ ቡነየ እርከብ መዓና ወላ ተኩን ሚነል ካፊሪን ወካነ ፊ መዕዘሊን ራቅና ፈንጠር ገንጠል ብሎ ነበር የነበረው። ግንጥል ጆሮ ሁኑ ቢያስቸግራቸውም ቅሉ የአባት አንጀት አልጨክም ብሎ እባክህ ልጄ ከኛ ጋር ተሳፈር አሉት። ልጁ ምንድነው ያለው? ቃለ ሰአዊ ኢለል ጀበል ያዕሲሙኒ ሚነል ማእ። አንዳንዴ ቁሉቡን ላ የፍቃሁነ ቢሃ ይላል አላህ። ልበ ደንዳና ልበ ደንቆሮ ከሆነ ነቢይ እንኳ ቢነግረው አይደለም እንደኛ የተራ ዳዒ ሊሰማ የሚችል አንደበትም ቀልብም ልብም የለው። አላህ ከእንደዚህ አይነት ነገር ይጠብቀን። ሰአዊ ኢለል ጀበል አለ። ፊራር ኢለላህ ለእኔ ምንም ማለት አይደለም አለ። ወደ አላህ መሸሽ የሚለው ሐሳቡ አልተዋጠልኝም። ባይሆን ከመስመጥ ሊያድነኝ የሚችል ከውሃው ሊከላከልኝ የሚችል ተራራ እያየሁ ስለሆነ ወደ ተራራው እወጣለሁ አለ። ተራራ ያድናል? አየዋል ኢኽዋ። ሁሉም እኮ በአላህ ስር ነው ያለው። ወለሁ መን ፊ ሰማዋት ወመን ፊል አርድ፣ በሰማይም በምድርም ያለው በሱ ስር ነው ያለው። የስጁድ ሊላሂ ጠውዐን አው ከርሃ፣ ሁሉም ለአላህ ይንበረከካል ይሰግዳል፣ ወዶም ጠልቶም። ወሁወል ቃሂሩ ፈውቀ ዒባዲሂ፣ አላህ በባሮቹ መሃል የበላይ ነው። እምቢ ያለን ሁሉ ወገቡን ሰብሮ ያሽመደምደዋል። ማን ነው አላህ ፊት ሊቆም የሚችል? የለም። ሲፈልግ ብቻ ነው። ወላ የኩኑ ኢላ ማ ዩሪድ ፈዓሉን ሊማ ዩሪድ። የፈለገው አላህ እዚህ ዓለም ላይ ሰማይ ምድር ላይ ይፈጸማል። ያለሱ ፍላጎትና በጎ ፍቃድ የፈለገ የሆነ ኃይል ቢኖረው ማንም ምንም ሊያረጋ አይችልም። ነቢዩላህ ኑህ ግን ካነ የንظር ቢኑሪላህ ዐዘ ወጀል ወሁወ ነቢዩ ወሁወ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ ነቢይና መልእክተኛ በመሆናቸው ውስጣዊ ብርሃንን የተላበሱ ሀያል ነቢይ በመሆናቸው ላ ዓሲመ ልየውመ ሚን አምሪላህ። ተው ተራ ወሬ ነው አሉት። ከአላህ ተባረከ ወተዓላ ውሳኔ ሊያድን የሚችል አንዳችም በምድርም በሰማይም ኃይል የለም። አዩሃል ኢኽዋ፣ ወላሂ ከአላህ ፍላጎት ውሳኔ ሊያስጥለን የሚችል አንድም ኃይል የለም ምድር ላይ። ፈፊሩ ኢለላህ፣ ሚሻላችሁ ወደ አላህ መሸሽ ነው። ፈካነ ሚነል ሙግረቂን፣ ሰመጠ። ዋጋ ያስከፍላል። አዩሃል ኢኽዋ፣ ብዙ ጊዜ ሰዎች ከሐቂቃ አሽካል መظهር ላይ እናተኩራለን፣ በእይታ እንደመማለን፣ በማስተዋል እንገረማለን። ውጫዊ ነገሮችን የማየት እድሉም
አጋጣሚውም አቅሙም ጉልበቱም ስለሌለን በስሞች እንታለላለን። ሰው የሚያየው አለባበስን ያህል እንደሚታወቀው ሀገራችን ላይም ሌላም ጋር ይታወቃል። ልብሴን ኖር በለዋለ ይላል የሆነ ሰው። በጥምጣም ባለባበስ ብዙ ጊዜ ግብዞች በመሆናችን እንሸነፋለን። ቢሩትበትን ዲንየትን ዓሊየትን ወሩበማ ምናልባት ሼኽ አልዓላማ አልፈኻማ እየተባሉ የሚጠሩ እኛም ጋር ዓለምም ጋር አሉ። በዚያ ብዙውን ጊዜ እንሸነፋለን፣ በዚያም እንታላለን። አዩሃ ልኢኽዋ ወላሂ የሰው ልጅ ከአላህ ጋር ያለውን ግንኙነትና ለአላህ ያለው ግምት ባነሰ ቁጥር አላህም ለሱ ያለው ግምት ያንሳል። የስቁጡ ፊ ዐይኒላሂ ጀለ ወዐላ በአላህ ዓይን ላይ ይወድቃል። አላህ ከሚንቅህና ከሚተውህ ከሰማይ ወድቀ ብትሰባበር ይሻላል ይላሉ። ስትሰበር አጥንትህና ሰውነትህ ነው የሚሰበረው። አላህ ዘንድ ግን ስትወድቅ ሁለንተናህ ነው የሚወድቀው። አንድ ቂሳ አለ። ሼኽ አሊ ጠንጣዊ የሚባሉ በኋላ ላይ ሼኽ አዝሃር የሆኑ የአዝሃር ዩኒቨርሲቲ ኃላፊ ወይም ሼኽ አዝሃር እየተባሉ የሚታወቁ አሁንም ድረስ አለ። ትልቅ ሼኽ ናቸውና ተመድበው ይባላል ተመድበው ኢራቅ ሄዱ። ከኢራቅ ደግሞ በግዳድ ዩኒቨርሲቲ እንዲያስተምሩ ሲሄዱ አለባበሳቸው እንደ ነገሩ ነበር። ሊያስተምሩ የሄዱበት ዩኒቨርሲቲ ላይ ተራቸው ደርሶ ነበርና የሆነች ደቂቃ ቀርቶ ያችን ደቂቃ እንዲሁ አጋጣሚ እንትን እንዳላት መምህሩ ባይወጣም ሌክቸረሩ ባይወጣም እስኪዛው ጠጋ ብዬ ላዳምጥ ብለው ሲሄዱ ግባ ግባ አላቸው መምህሩ። ከዛ ምን አላቸው? አይነ ኩንተ ያ ሒማር አላቸው። ይሄ ሁሉ ሰዓት የት ነበር ካንተ ሀያ አላቸው። ሸኽየውም ማለት ነው። ከዚያ ማዕሌሽ አሉት። እንዲሁኝ በዚህ ወጥቶ በዚህ ወርዶ ያላ አድኹል ግባ አላቸውና ገብተው ወንበር ላይ ቁጭ አሉ። ሼኽ አሊ ጠንጣዊ ዓሊም ናቸው፣ ተፍሲርም አላቸው። ከዚያ በኋላ ከገቡ በኋላ ምን አላቸው? ኢንሻአላህ ተማሪዎች ደስ ይበላችሁ፣ ሼኽ አሊ ጠንጣዊ የሚባል ማደተል አዳብ ሊያስተምራችሁ ይመጣል። የታወቀ ዓሊም ነው፣ ሙተበሒር ነው ቢሃዘል ፈኒ ምናምን ብሎ ስለሳቸው ትልቅና ሀያልነት ስለ ዒልማቸው ያወራል። እሳቸውም ዝም ብሎ ያዳምጣሉ። መጨረሻ ላይ ምን አለ? አንድ ነገር ግን አለ ንሱ አደራችሁን እንዳታዋርዱኝ፣ ይሄ ትልቅ ሼኽ ነውና ስለ አደብ ሲወራ አንዳንዶቻችሁ ቀልጠፍ እያላችሁ እጅ እያወጣችሁ መልሱ፣ አለዚያ እኛ እኮ ነው የምንተቸው ይላል። እስኪ ለመሆኑ ስለ አደብ የምታውቁ ተማሪዎች እጃቸውን አውጡ ሲል እሳቸው እጃቸውን አወጡ። ያላ እስኪ አንተ አርፍደህ ብትመጣም ችግር የለውም እስኪ ተናገር ይላችሁና ከዛ ሲጠይቃቸው ይመልሳሉ። የብዱ አነከ ጣሊቡን ጀይዱን አለ። እንደው ሲያዩህ ችግር የለውም ጥሩ ተማሪ ጠንካራ ተማሪ ትመስለኛለህ። ላበእስ ቢ በጉዳዩ ላይ ችግር የለውም ጥሩ ነው ይላል። መጨረሻ ይገረምና ለመሆኑ መስሙክ አለ ስምህ ማን ነው ሲላቸው አሊ ጠንጣዊ አሉ። ደነገጣሉ። ኡግሚ ዐለይህ ደንግጦ ወደቃሉ። ፌንት በላ የሚባለው እናብዲ ቋንቋ ነው። ወደቀ። እሱን ነበር ሲያሰቃየ የነበረው። እድኹል ያ ሒማር እኮ ነው ያለው። እኛ እናስተማሪ ነበርን እዚህ አንድ ከኛ ጋር የተማረ ልጅ አለ ሼኽ መሐመድ የሚባል የነህው አስተማሪ ነውና ማንም ሰው አርፍዶ ከመጣ አይወድም። አርፍዶ ከመጣ ታዕል እንተ ይላል፣ ናንተ ይልና ተማሪ ይመጣል።
እዚህ አጠገብ ሲደርስ ስቴጅ አለ እሱ የሚያስተምር ከስቴጅ ደግሞ ይወርዳል አጥላ ይላል ይወጣል ከወጣ በኋላ ሽፍተል ባብዳ ይላል ሁለት በር አለ አይዋ ይላል ይሄን በር አይተዋል ሲለው መምህሩ ላስተማሪ አዎ ይላል ልክ እንደዚህ ምስኪን በዚህም በር እንዳለው ያላ አጥላ ቢሂ ካስገባው በኋላ ደግሞ በዚህ ውጣ ይለዋል ያስወጣዋል በዛ ይቀራል አዩ አልኢኽዋ እንዲህ አይነት ችግሮች እዚያም እዚህም ሲኖሩ ፊራር ኢለላህ እንዳናደርግ ያደርጋሉ ሩጥባ ዲንያም ላይ እንደተባለው አላማ ፈኻማ ሲባል ወይም ረኢስ ሲባል የእንትና ፕሬዝዳንት ሲባል ሌላው እሱ ከአላህ ጋር ያለው ዓላቃ የተሻለ ያማረ የተዋበ ነው ብሎ ስለሚያስብ በዛ ልክ ራሱን ይቃኛል ያደጋ ነው መظهر ላይ ሐፍዝ ላይ አልቃብ ከቢራዎች አሉ እነሱ ጋር ብዙን ጊዜ ባናተኩር የተሻለ ነው فرار إلى الله أيها الإخوة له معاني كثيرة فرار إلى الله يبالو بزو ترقمو تشالوت كنزا وسط عنده إخلاص لله عز وجل من سراتشو سراوج من تكبراتشو تكباراتوج كالله قارالي أقناني ميشن نقروج مهون على لباتشو لكن نتبالو ما نمسو ቢመሰገን ችግር የለው እኔ በዚህ ላይ ምንም ተቃውሞ የለኝ የሆኑ ወንድሞች ለምሳሌ እዚህ መስጊድ ላይ ብዙ ተጋድሎ ያደረጉ መስዋዕትነት የከፈሉ ሰዎች ጀዛኩሙላሁ ኸይረን ለዚህ ያበቃችሁ እናንተ ናችሁ ቢባሉ ችግር የለው እሱ እንዲሆን ግን እንዲህ እንዲደረግ የሚፈልግ ሰው ካለ ግን ስህተት ነው ፍራር የለም ኢላላህ ይሄዳል ويحبون إلى سورة العمران أن يحمدوا بما لم يفعلوا بالسر السراء عندي مسجنوا عندي ودسوا يفعلوا سوى تشالوا صارتوا أقول لي ودسوا يشلال شكرا إخلاص ما يفتح تنبأ كهونا ليلاو سو فلقوا كهونا شكرا له نجرجن قدموا متو مبادرة أدرجو بذلك مهدو كفرارو قارا يقاجل يتارسال مسمرو يقرارتال الله من دنه ميلو إنما نطعمكم لوجه الله لا نريد منكم جزاء ولا شكورا لا نريد منكم جزاء ولا شكورا واقع ما نفلقم مسقارا ما نفلقم إيهن من نادرقو حصرا لوجه الله عز وجل لله بلنه أيها الإخوة يسولج بزش مدر الله يسينور لقد خلقنا الإنسان في كبد على الميل القرآن مفسروش عند الميلوت على مشقة وتعب الميلوت بتعم بكباد شجر لاي لنوري جلالسا شجروي سياقات تموت موجا قدادا سياطا همنا غم حسابنا تكازي وقبون سياقوبتو إلى أين يفر إلى أين يلتجئ وريتنا ما يتقات يالبت ألم يقول النبي صلى الله عليه وسلم اللهم لا ما لا اللهم من دنو إلى إذا أوى إلى فراشي ملو لا منجا ولا ملجا منك إلا إليك لا ملجا ولا منجا متقام مدانيام يلم ودان تبيون انجي إلا إليك هم ما نمسي نوره غم ما نمسي نوره قلق ما نمسي نوره شنكت مالتنا يعني وليت انه مشاش علبت ودى الله ارزق قالوا انت مفلقوا انجي فلقوا هاتاقينيو ሀብትና ስልጣንም ግርማና ሞገስም ፈልጎ ይመጣል ሰዎች እንዳይሆን ጥረት ቢያደርጉ
ወማ ተሻኡነ ኢላ የሻ አላህ። አላህ ካልፈለገ ምንም ማድረግ አይቻልም። ከፈለገ ግን አላሁመ ላ ማኒዐ ሊማ አዕጠይተ ወላ ሙዕጢ ሊማ መነዕት። አላህ የነሳውን ሰው ማንም ሰው ሊቸረው አይችልም። አላህ የቸረውን ሰው ደግሞ ማንም ሰው ሊከለክለው እኮ አይችልም። ስለዚህ ፊራር ወዴት ነው? በግለሰብ ደረጃ በዲን ደረጃ ብቻ ሳይሆን በአኗኗር ደረጃም ሰው መሸሽ ያለበት ወደ አላህ ተባረከ ወተዓላ ነው። አላህ ተባረከ ወተዓላ ሁሉን ነገር ያውቃል። ከአላህ የሚደበቅ የሚሸሸግ የሚመሰጠር ምንም ነገር የለም። ወላሁ የዕለሙ ወየዕለሙ ማ ቱሲሩና ወማ ቱዕሊኑን ወላሁ ዓሊሙን ቢዛቲ ሱዱር ወአሲሩ ቀውለኩም አው ጅሀሩ ቢህ ኢነሁ ዓሊሙን ቢዛቲ ሱዱር ወየዕለሙ ማ ቱሲሩን ወማ ቱዕሊኑን። እኛ እኮ የምንመሰጠረውንም በይፋ የምናወራውንም ለሱ እኩል ነው። የሚደበቅ ነገር ባለመኖሩ ያሰብነውን አንዳንድ እኛ ሀገር ሰው ሲመርቁ ያሰብከውን ያንጎራጎርከውን ውስጥ ያንጎዳጎድከውን አላህ ይስጥህ ይላሉ። ስለሚታወቅ ነው፣ አላህ ስለሚያውቀው እንጂ እነሱ እኮ አያውቁትም። ኢስላም ፊጥራ ነው የሚባለው እኮ ለዚህ ማን ነግሯቸው ነው? በረክ የሚሉ ሰዎች ዱዓ የሚያደርጉ ሰዎች ዓሊሞች አሉ። ግን ፊጥራ ነው፣ አላህ እንደዚህ እንደሚያውቅ ያውቃሉ። ያንጎዳጎድከውን ያንጎራጎርከውን ያሰብከውን አላህ ያድርግልህ ይላሉ። ስለሚያውቅ ነው፣ ውስጥ ያለውን ነገር ይረዳሃል። ስለዚህ ስትጨነቅ ስትጠበብ ወደ ማን ነው መሄድ ያለብህ? ወደ አላህ ተባረከ ወተዓላ ነው። ሰዎችን ተጥዊዕ አድርጎ ያመጣልሃል፣ የምትፈልገውን ነገር ያደርግልሃል። አንድ ሰውዬ አንድ እንትና ሼክ ናቡልሲ ዳዕዋው ላይ ሲጠቅስ ምን ይላል? የሆነ ሌባ ገብቶ ቤቴን ዘረፈኝ አለ። አጠቃላይ የተዘረፈው ንብረትና ሀብት ሲገመት 100,000 ይሆናል። እኔ ግን በጣም ያሳሰበኝና ያስጨነቀኝ ጉዳይ 100,000 መጥፋቱ አይደለም አለ። ምናልባት ከአላህ ጋር ያለኝ ግንኙነት የሻከረ የጎረባ ሊሆን ይችላል ብዬ ፈራሁኝ፣ ሰጋሁኝ። በራሴ ተመክቼ ወደ አላህ ሳልሸሽ ቀርቼ ለም ኡፈውድ አምሪ ኢለላህ ወደ አላህ ማንነቴንና ሀብቴንም ንብረቴንም ቤተሰቤንም ለአላህ ያልሰጠው ሁኜ ሊሆን ይችላል። አኽሻ ማኽሻ በጣም የምፈራው አላህ ዘንድ እንዳልወድቅ ነው የሚል ሐሳብ ነገረኝ አሉ። እውነታቸውን ነው። አላህ አይጥላህ እንጂ ይላል የኛ ሀገር ሰው። ተው እገሌ እኮ እንደዚህ ብሎሃል፣ እገሌ ጠልቶሃል፣ እገሌ ተው አላህ አይጥላህ እንጂ ሰው ቢጥላኝ ምን ያደርገኛል ይላል። ገበሬው ነው እንደዚህ የሚለው። ዛሬ እኔ ራሴ እንደዛ አይደለም። የሌሎቻችን እንኳን አላውቅም። ያው ዓሊም ብዛት ሱዱር የተባለው እኔ እንደዛ አይደለም። የሆነ ሰው ምናልባት እንትና ጋር ብደውልለት እንደው ይሄን ጉዳይ ያስተካክለው ይሆን? ለምን አትደውልም አንተ? ዝም ትላለህ እንዴ? ዝምታ ለበግም አልበጃት። ዝም አትበል። ችግር የለውም እኮ አዩዋል ኢኽዋ። ሰው ጋር ማህበራዊ መስተጋብራችን እንዲህ የበለጠ አይዳብር አይፋፋ እያልኩ አይደለም። ሙሉ በሙሉ ግን ያ ነው የሚያደርገው የሚል እሳቤ ያለን ብዙ ልንሆን እንችል ይሆናል የሚል ግምት ስላለኝ ነው። እኔ መገለጫ ነብይ የማስበው ራሴን ነው። ያ ከባድ ነው። አንድ ሰው በአንድ ወቅት ቸገረውና ያ ረቢ ወደ አንተ ሸሽቻለሁ፣ ወደ አንተ መጥቻለሁ፣ ቤትህም ደርሻለሁ። አሁን ያለው ቤት ያለሁት ቦታ ቤት ነው። ቤቱ ደግሞ ያንተ ነው። መስጂድ ማለት ነው። መስጂድ በይቱላህ ነው የሚባለው አይደል? ሀሩን ረሺድ አንዴ ቀብጦ ይባላል፣ ይቅርታ ለቃሉ። ድንገት ተሳስቶ
ሚስቱን ምን አላት ይባላል? እኔ ዛሬ እኔ የማልገዛው ቦታ ላይ እኔ የማልቆጣጠረው በእኔ ስር በእኔ መስተዳደር ስር ውጭ በሆነ ሀገር ሂደሽ ካላደርሽ ፍቺ ነሽ አላሉ። ስታየው አብዛኛው ሀገርን በሱ ስር ነው ያለው። ጠየቀች እሷ ለመሄድ ብትፈልግ በአንድ ቀን አይደለም በወርም እሱም ማይገዛውን ሀገር መድረስ አትችልም። ምን አባቴ ልሆን ብላ ስትጨነቅ እሱም ነድሞ አረ ዙበይዳ የምትባል ሚስቴን ልትፈታ ነው ባካችሁ ድረሱልኝ ብሎ ወደ ቃልቻው ሸሸ ይባላል። ማፈረ ኢላላህ ወደ አላህ አልሸሸም፣ ወደ ቃልቻ ሸሻሉ። ቃልቻዎቹ ሁሉ ተሰብስበው ከግብፅ አንድ ሰዒድ ብን ለይስ መሰለኝ መጥተው ፈቂህ ነበሩ ወይም ሌላ ሊሆን ይችላል። አላ ኩሊ ሐል ከነዚህ ካሉ ዑለማዎች አንዳቸው መጡ። እሳቸው አንድ መላ ዘየዱለት አሉ። ዑለማዎችና ከሱ አካባቢ ያወጡና እንደው ለአላህ ብለ ያለቀስክበት ጊዜ ያለ እንደው አንተ ይያሉት አሉ። አረ እንደው ብዙ ቀን አልቅሻለሁ እንደው ለአላህ ብለ የሰራው ሰራለሁ ሲባል አዎ ምናምን አለ። መጨረሻ ላይ ኸይር እንግዲህ እንደዛ ከሆነ እሷ ዛሬ ማደር ያለባት መስጊድ ነው ተባለ። መስጊድ አደረች። ምን ለማለት ነው? አዩ አለይህ ምን ሆነ ማለት ነው? ምን ሆነ ማለት ነው? ወደ አላህ ሸሸች እና መስጊዱ ምን ሆነ ማለት ነው? አህሰንቱም መስጊድ ሰው ያስተዳድረውም የአላህ ቤት ነው ተባለ። በይቱላህ ስለሚባል ያንተ አይደለም ተባለ። በዚህ ዘዴ ሚስቱ ተመለሰችለት ይባላል። እና ይህ ሰው ይህን ታሪክ ያጠቃልላል ኢንሻአላህ። ይህ ሰው ምን አደረገ ይባላል? ወደ አላህ ሸሽቻለሁ፣ ያንተ ቤት መጥቻለሁ፣ ማንም የማያስተዳድረው እባክህ አንተ ባሪያህ በኩል ለኔ የሚሆነኝ ለቀለ ቤተሰቦቼ ለኔ የሚያገለግለኝን ሳንቲም እባክህ አምጣልኝ ብሎ ዱዓ አደረገ አሉ። ምን ካደረገ በኋላ? ወደ አላህ ከሸሸ በኋላ። ከዚያ በኋላ አካባቢው ላይ ሲያስተዳድር የነበረው አሚር ደግሞ ጨንቆት እንቅልፍ ነስቶት አላህ ዞር ልበል ብሎ አንድ ሁለት አጃቢዎችን ይዞ ይዞራል አሉ። ሲዞር አንድ መስጊድ ላይ ሻማ በርቶ ያያል። በዚህ ጨለማ በድቅድቅ ጨለማ ሰው በውድቅት ምን አይነት ሰው ነው እዚህ መስጊድ ውስጥ ያለው ብሎ ለመፈተሽና ለማረጋገጥ ጎራ አለ ይባላል። ጎራ ሲል ቀስ ብሎ ነው የሚሄደው። ከኋላ ዱዓ ያደርጋል ሰውየው። እባክህ በምትወደው ባሪያ በኩል እንዲያደርግልኝ፣ እባክህ ከችግር አውጣኝ፣ ከድህነት አውጣኝ ይላል። ድህነት መጥፎ ነው እንደምታውቁት። ከድህነት አላህ ሁላችንም አላህ ያውጣል። በነገራችን የድህነት አልወድም፣ ጥሩ ነው ቢባልም እኔ አልወድም። ነቢዩና ራሱ ዓለይሂ ሰላም ወጀደከ ضالን ወጀደከ አዒለን ፈአግና እኮ ነው ያለው። ሾቹ ወጀደከ አዒለን ፈአግና ሀብታም አረግ ነው የሚለው። ነቢዩ ሀብታም ነበሩ። በኋላ ላይ ያለውን ነገር በኋላ እናወራለን። ረቧቸው ነበር ምናምን የሚለው ታሪክን በኋላ ላይ ሌላ ቀን እናወራዋለን እና ልብስ ስትመጡ እናወራለን። እዛ እሺ። አላ ኩሊ ሐል ይሄ ሰው ምንድነው ያደረገው? አሚሩ መጥቶ ለሰውየው በትንሽ ከረጢት ሚያዝ ሳንቲም በዛ ሰዓት እንደዛ ስለነበረ እቺ እንግዲህ ለአንተ ለሐጃ ትሆንህ ዱዓ አድርግልኝ አለው። አዎ እሱማ ዱዓ እያረኩ ነበር፣ ግን የሚገርመው ነገር አላህ በምትወደው ባሪያ በኩል ብዬ ነበርና አላህ ደግሞ አንተና ምቶ ይሄው ጀባልከኝ፣ እንግዲህ በረካውን አለው። መረቀው። ከዛ በኋላ ሰውየው ምን አለ? እንግዲህ አለው ለወደፊትም ሲቸግርህ አናግረኝ፣ አብሽር፣ ችግር የለውም፣ የምትፈልገውን እሰጥሃለሁ። እንዲህ ብለህ አላህ በምትወደው ባሪያ በኩል እባክህ ከችግር አሮንቃ አውጣኝ ብለህ ከሆነ ይኸው እኔ አላህ የሚወደኝ ነኝና ተረጋግጧል። ስለዚህ አብሽር፣ ሁልጊዜም ላንተ የሚያስፈልገውን ነገር አሟላለሁ አለው። የማን ሞኝ ነህ አለው። እንዴ ምን አረኩኝ አለው። እኔ እኮ አላህ ቤት ነው የመጣሁኝ፣ አንተም አይጠየቅኩኝ አለው። አሁንም ሲቸገረኝ አላህ ቤት ነው የምመጣው። አንተን ግን እንቅልፍ ነስቶ
እያሯሯጠ እዚህ ያመጣል ያን ይቀበልሃል አለ እኔ ምሸሸው ወደ አላህ ነው ወደ አንተ አይደለም የማን ሞኝ ነህ አለ هكذا تنتهي محاضرة إن شاء الله أشكركم على حسن استماعكم وشكر الله سعيكم وبارك الله فيكم والسلام عليكم ورحمة الله وبركاته